አሰላሙ አሌይኩም ወራህመቱላህ በረካቱ። እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። በቪዲዮ እንግዲህ ቆየት አልኩኝ ማለት ነው። ከመጣው ጠፋሽ እያላችሁ ነበር፣ እነሆ አለሁ ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ተናፍቃችኋል። ዛሬ እንግዲህ እንግዳ ጋር ነው የመጣሁት ማለት ነውና እንግዳዬ ከአሁን በፊት ያው ኢትዮጵያ ነበረና እዚህ ሀገር መጥቶ እንገናኛል ብዬ አስቤውም አላቅም ነበረ። ያው ኢትዮጵያ ስንሄድ ምናምን ነበር በዩቲዩብም ያኔ እንሰራል ምናምን እምለው ሳኡዲ በአንድ ሁነን እንሰራል ብዬ አስቤ አላቅምና ዛሬ ይኸው ሳኡዲ መጥቷል። ላስተዋውቃችሁ ማለት ነው። ቀጣውን አብረን ጠብቁን፣ የትም እንዳትሄዱ እና እንግዲህ ላስተዋውቃችሁ ማለት ነው። እነሆ እሱ ነው። ተዋወቁት። እንግዲህ ወደፊትም አብረን ልንሰራ እንችላለን። ኢትዮጵያ አንዳንድ ቪዲዮዎች ምናምን የሚልክልኝ እሱ ነበረ። ዛሬ ደግሞ ሳኡዲ መጥቶ በአካል በዩቲዩብ አብረን ልንሰራ ችለናል ማለት ነውና ሰላም በላቸው እስኪ ተዋወቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀገራዊቱ ተከታታዮች እንዴት ናችሁ? እኛ አለን ሰላም ነን። ያው እንግዲህ ከአሁን በፊት ካሜራ ፊት ላይ ቀርቤ አላውቅም ብዬ አስባለሁ። መቼም ሾልኮ የመጣም ካለ አላውቅም እንጂ ይሄን ፊት ያው የመጀመሪያ ነው እላችኋለሁ። እና አሪፍ ነው። እንኳን ደህና መጣ። እናንተም እንኳን ደህና ጠበቃችሁ። እና ሳኡዲ ጥለኸው እንደሄድኩ አገኘሁ። በነገራችን ላይ አዲሱ አይደለም ሳኡዲ ተጠርዞ ሄዱ። ያኔ ሳኡዲ እንደ በፊቱ አይደለም። ትንሽ የተቀየረብኝ ነገር አለ። የተቀየረብኝ ነገር ምንድነው? ያኔ በቃ እንደ በፊቱ አይደለም። ሁሉም ነገር ልክ እንደ ሀገራችን ነው። ስራም ጠፍቷል። የስራም የለም። የሆነ በቃ እኔ እንጃ ለምን እንደው አላውቅም። እንደ በፊቱ አይደለም። ፊት ሁሉም ነገር ሰፊ ነበር። አሁን ነገሮች ሰው ተቀይሯል። ሰው ያኔ የሆነ በቃ ጠበብ ብሏል ነገሮቹ። ሀገራችን ላይ ብቻ ልክ እንደ ሀገራችን ብቻ አይደለም። እንደ ሀገራችንም ባይሆንም ግን እንኳን ሰማን ብለህ ነበር ተው አትምጣ እዛው ስራ ምናምን ስንልህ ላ ያኔ የበፊቱን ነው የሚያዩት። የዛሬ 4 5 6 አመት እንግዲህ ያለው ነው የሚሆነው። ሀገራችን ደግሞ አሪፍ ነው፣ ግን ሰላም የለም። ሰላም ስለሌለ ግዴታ ውሳኔ ያስወስናል። እና ካሁን ላልመጡት ልጆች እንዳንተ ተይዞ ለሄዱት እኔ ምንም ነገር የምለው ነገር የለም ስለ ሀገር። አሁን ሀገራችሁ ተቀመጡ ማለት ነው፣ ኑቶለም ማለት ነው። ይሄም ችግር ነው፣ ያንንም ችግር ነው። ምናልባት ሶስተኛው ዓለም ጦርነት ሳይሆን አይቀርም። ፖለቲካ ውስጥ እንዳንገባ እንጂ ከፖለቲካ ያው ነፃ ይሆናል። ነገር ግን ሀገራችን ላይ አሁን ሰላም የለም። ስራ ሰርቶ መቀየር ይቻላል። ነገር ግን አሁን የገዛሽው የያዝሽው ዕቃ ሳምንት ላይ ጨምሮ ስለምታገኙ ያንን ዕቃ ቶሎ ሽጠሽ ከጨረሽ የያዝሽው ወረት አያመጣልሽ እና ትንሽ ከበድ የኑሮ ውድነቱ ይከብዳል። የኑሮ ውድነቱን ያከበደው ምንድነው? የኑሮ ውድነት ብቻ ቢሆን ችግር የለውም ነበር። ሰላም ስለሌለው ሀገራችንን ሰላም ያንጣልና ተቀመጡ ለማለት እዛ ያሉትን ያው አትፍረድ ነውና ማለትም አልችልም። እዚህም ደግሞ ስትመጭ ያው ከዛ እንዲያለ ቢሆንም ያው የሰው ውዴታ እንኳን ራሱ እንደ ድሮ የለም። እዚህም ኢትዮጵያም ያው ነገሮች ሁላቸውም ከበዳሉ ናቸው። ብቻ ሙሲባ ነው። ስራውን ፈልጉ እንግዲህ ሸቀል ከዚህ ሀገር ያለ ሸቀል አያምርም። ግድ ነው ሸቀል። እዚህ ሀገር ጤንነት ያስፈልጋል፣ ሸቀል ያስፈልጋል። ዋና ጤና ነው። ከዛ ደግሞ ጤና ከሆነ ሰውየው ሰርቶ መቀየር አለበት። ሀገራችን ሁሉም ነገር ሰማይ ነው። ሁሉም ነገር ከባድ ነው። ያው ሰርተን መቼም ወደ ሀገራችን ስለሆነ አብዛኛዎቹ ኑሮ ውድነቱ ብቻ ያኔ ጦርነቱ ብቻ ሳይሆን የኑሮ ውድነቱ ነው። አሁን ሊሄዱ ያሰቡ እህቶቻችን የሚቀሩት የኑሮ ውድነት በይሄን የኑሮ ውድነቱ አልኩሽ እኮ ሰርተሽ ያኔ ሰርተሽ ችግር የለውም ኑሮሽ ልታሸንፍ ትችያለሽ። ሰላም ስለሌለው ግን ያመጣሽውን ዕቃ
አስቀመጥኩ ስትይ አይ በቃ አሁን ስራ ላይ ነው የስራው እንትን ነው ትይና ታስረክቢዋለሽ ወይም ትሸጪዋለሽ። ከዛ በኋላ ለማንጣት ስትይ ወይ መንገድ ይዘጋና በሰላም ጉዳይ ሳታመጪ ያን ይዘሽው የነበረው ዕቃ እዛ ላይ ደርሷል። ከዛ ተበልተሻል። ያንኛውንም ሳታመጪ ወረትሽ ተሽተኛልሽ። በዛ ብስጭት ሰው ይወጣል። ያው ለወጣቱ አብሶ ለወንድ ከባድ ነው ሀገራችን ነው የምትለኝ? ለወጣቱ በተለይ ከባድ ነው። አስተካክለው መቼም እንግዲህ አላህ ሰላሙን ያምጣልን። አላህ ሰላሙን ያምጣልን። ሀገራችንን ሰላም ያርግልን። ሀገራችንን እንወዳታለን። በሀገር ነው ሁሉም የሚያምረው። እኔ ሀገሬን በጣም ነው የምወዳት። እመጣለሁ ብዬ ሳውዲ አረቢያ ማስቤም አላቅም። መቼም ቢሆን አስቤው አላቅም ነበር። ሀገሬ ደህና ነበረ። ምክንያቱም ሀገር ላይ ስኮኝ ነፃነት አለ፣ መንቀሳቀስ አለ። እንግዲህ ከመጣሁ ጀምሮ አንድ ቀን በቀን ወጥቼ አላውቅም። አለሁ ተቆጣጣሪ አሽን ሳውዲ ብዙውን አልሄድም የምትሉ ስትያዙ አመት በላይ 2 አመት በላይ ታስሮ ወደ ሀገር ቤት ስለገቡ ድጋሜ ሳውዲ እንመጣል ብለው አያስቡም። እና ደግሞ ጦርነቱም ለመሰደድ ያስገድዳል ሀገራችንን። እና እንግዲህ ወጣቶቹንም አላህ ይጠብቃቸው እላለሁ ማለት ነው። እንግዲህ አላህ ስራውን የሚያስገኝልህ እና በዚሁ አጋጣሚ የቤት ደግሞ እየቀረጸ ሲልክልኝ የነበረው እሱ ነው እየቀረጸ እስኪ